ዋው በጣም አሪፍ ጨዋታ ነው ያየነው ዛሬ። ማንቸስተር ዩናይትድ ከአስቶን ቪላ በቪላ ፓርክ ያደረጉት ጨዋታ እውነት ለመናገር በጣም አዝናኝ ነበር ብሎ መናገር ይቻላል። ጥሩ ነበረ የጨዋታ እንቅስቃሴው። አስቶን ቪላ እኔ በጠበቅኩት ልክ ተንቀሳቅሶ አይደለም ያሸነፈው። በዚህ ጨዋታ በአጠቃላይ በሁሉም ረገድ የተሻለ የተንቀሳቀሰው ማንቸስተር ዩናይትድ ነው እና ለእኔ አሁን የማንቸስተር ዩናይትድ ደጋፊ በሆን ከበርንማውዝ ጋር አቻ ከወጣው ማንቸስተር ዩናይትድ ይልቅ በአስቶን ቪላ 2-1 የተሸነፈው ማንቸስተር ዩናይትድ ለእኔ ተስፋ ይሰጠኛል። በተለያዩ ምክንያቶች ነው ይህን የምለው። አንደኛ በበርንማውዝ ጨዋታ በርንማውዝ ራሱ ከ4 ጎል በላይ አስቆጥሮ ሊያሸንፍ የሚችልበትን እድል በመጨረሻው ሰዓት ላይ ቢያንስ 2 ያለቀላቸው ኳሶችን ሚስ አድርጎ ነው እንጂ የመሸነፍ እድሉ በጣም ከፍ ያለ ነበር በዛ ጨዋታ። ሌላው በሜዳውና በደጋፊው ፊት ነው የተጫወተው። ቀላል አልነበረም የነበረው ድባብ የሚያሳድረው ጨዋታው ላይ ውጤቱ ላይም ሁሉም ነገር ላይ በቃ ስነ ልቦናዊ የሚያሳድረው እንትን ጫና ከፍ ያለ ነው በተጋጣሚ ላይ ማለት ነው በሜዳ ሲጫወት። ከዛ ቀጥሎ ቡድኑ ካሁኑ ይልቅ ያኔ የተሟላ ነበር። ኢምቦ ነበረ፣ አማድ ዲያሎ ነበረ። እነዚህ ሁለት ተጫዋቾች ደግሞ በጨዋታው ላይ ምን ያህል ተጽዕኖ ሲፈጥሩ እንደነበረ አይተናል። ስለዚህ በዛ የተሟላ ሁኔታ ውስጥ ሆኖ ያን ዕድል ያልተጠቀመው ማንቸስተር ዩናይትድ ከዛሬው ያኛው ደካማ ነበር ብዬ አስባለሁ። ከዛ ውጭ ደግሞ አስቶን ቪላ እና በርንማውዝን ደግሞ ማወዳደር አይቻልም አሁን ባላቸው ወቅታዊ አቋም። ስለዚህ በርንማውዝ ከአስቶን ቪላ ይልቅ ደግሞ ዝቅ ያለ ቲም ነው። ከዛ ውጭ አስቶን ቪላ ዛሬ በደጋፊውና በሜዳውና በደጋፊው ፊት ነው። ስለዚህ በዚህ ምክንያት ዛሬ ከባለፈው ይልቅ የተሻለውን ማንቸስተር ዩናይትድ አይተናል ለማለት ያህል ነው። በስታቲስቲክሳዊ መረጃ ካስደገፍ ነው ደግሞ በአጠቃላይ ይሄን ጨዋታ ከሜዳው ውጭ እንደመጫወቱ ማንቸስተር ዩናይትድ ከጠንካራው አስቶን ቪላ ጋር እንደመጫወቱ ቢያንስ ኦልሞስት 57 በመቶ ያህል ጨዋታውን ኳሱን ተቆጣጥሮ ተጫውቷል። ከተጋጣሚው ኳስ የመቆጣጠር ብቃቱ የተሻለ ነበር ማለት ነው። ኳሱን ኮንትሮል አድርገውት ነበር ማለት ነው። ኳሱን በእግርህ ውስጥ ስትይዝ ነው ወስደ ጎል ልታስቆጥር የምትችለው። በአጠቃላይ ሜዳ ላይ ብልጫ የሚባል ነገር ኳስን በመቆጣጠር ብልጫን ማሳየት ራሱን የቻለ ጥቅም ስላለው ተጋጣሚ ቡድን። ሙከራዎችንም ብንመለከት ማንቸስተር ዩናይትድ እየተሻለ ነበር ሙከራው። ኦፍ ታርጌት ወደ 15 ያህል ሞክሯል። ኦን ታርጌት 6 ያህል ሞክሯል። 6 ሞክሮ ነው አንድ አስቆጥሮ የወጣው። አስቶን ቪላ 12 ኦፍ ታርጌት ሞክሮ 4 ኦን ታርጌት ሞክሮ ነው ሁለቱን ወደ ጎልነት ቀይሮ 2-1 በሆነ ውጤት አሸንፎ የወጣው። ስለዚህ አስቶን ቪላ ዛሬ ብልጠት ነው የተጠቀመው። ጎል ባገኘበት ጎል የማግባት እድል ባገኘበት አጋጣሚ አላባከንም። ጎል አስቆጥሯል። ሲከላከሉም ጥሮች ነበሩ፣ ሻርፕ ነበሩ። ማንቸስተር ዩናይትዶች ሞር ዛሬ እድለኛ አይደሉም ብዬ ያሰብኩት ደግሞ ብሩኖ ፈርናንዴዝ ተጎድቶ መውጣቱ ነው። አንደኛ ለቀጣይ ጨዋታ የጉዳት መጠኑ ምን ያህል እንደሆነ አፕዴት የሆነ መረጃ ባላይም ገና ጨዋታው እንደጠናቀቀ ስለሆነ እያወራ ያለሁት ቀጣይ ጨዋታ ሊያልፈው የሚችል ይመስለኛል። አንደኛ እሱ ነው። ሁለተኛ በዛሬው ጨዋታ ራሱ በ90ኛው ደቂቃ አልቆ 4 ደቂቃ ተጨማሪ ሆኖ በ92ኛው ደቂቃ ላይ የተገኘች ከፔናልቲ ቦክስ ጫፍ ላይ የተሰጠች ቅጣት ምት ነበረች። እሷን ቅጣት ምት ምናልባትም እሱ ባይወጣ ኑሮ ብሩኖ ፈርናንዴስ ባይወጣ ኑሮ ከሜዳ እሱ ነበር የሚመታት ብዬ አስባለሁ። ስለዚህ ያችን ጎል የማድረግ እድል ከሌሎች ተጫዋቾች በተሻለ ይኖረው ነበር ብዬ አስባለሁ። ስለዚህ ማንቸስተር ዩናይትድ ዛሬ ብዙ በማይታማ ሁኔታ ጥሩ አቋም አሳይቶ ግን የተሸነፈ ቡድን። አሁን እግር ኳስ ቋንቋ ላይ ዞሮ የት ጋር ነው የሚታረፈው? 3 ነጥቧ ነች። 3 ነጥቧ ከሌለች እሷ ሉዝ ካረክ የፈለገው በሰማይ ስትበር ውለህ 90ውን ደቂቃ ብትጨርስ የፈለገውን የበላይነት ብትወስድ ያው ነው፣ 0 ተሸንፈ ከወጣህ 0 ነው። አቻ ከወጣህ 1 ነጥብ ነው የሚጻፍልህ። አሸንፈ ከወጣህ 3 ነጥቧን ይዘህ ትወጣለህ። ስለዚህ አስቶን ቪላ በምንም ይባል በምን
አሸንፎ 3 ነጥቡን አሳክቶ ወጥቷል። የዋንጫ ተፎካካሪነትን ማስቀጥሏል። በነገራችን ላይ ከመሪው አርሰናል በ3 ነጥብ ብቻ ነው ዝቅ ያለው። ከተከታዩ ሁለተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ ደግሞ በ1 ነጥብ ብቻ አንሰው 3ኛ ደረጃ ላይ ነው ያለው። ስለዚህ ሊጉ ገና 17ኛ ሳምንቱ ላይ ነው። 38 ጨዋታዎች ከፊት አሉ። አስቶን ቪላ ይህን ጥንካሬውን አስጠብቆ የሚቀጥል ከሆነ የዋንጫ ተፎካካሪ መሆኑን ያረጋግጣል። ዋንጫም ሊያነሳ ይችላል። በእግር ኳስ ቋንቋ፣ በእግር ኳስ ሂሳባዊ ስሌት አስቶን ቪላ ከፍተኛ ወይም ግንባር ቀደም የተባለ የዋንጫ ተፎካካሪ ቡድን ነው። በ17ኛው ሳምንት ላይም ቢሆን ገና ሊጉ 3ኛ ደረጃ ላይ ያለ ቲም ነው። 3ኛ ደረጃ ላይ መሆኑ ብቻ ሳይሆን ከመሪው በ3 ነጥብ ብቻ ነው። ለምሳሌ አርሰናልና አስቶን ቪላ ሲገናኙ አስቶን ቪላ የሚያሸንፍ ከሆነ በውጤት እኩል ይሆናሉ። ከዛ የጎል ዲፈረንስ ነው የሚለያቸው ደረጃ ላይ። ከዛ በቀጣይ ሂደት አርሰናል ሳይሸነፍ ይቀጥላል፣ አስቶን ቪላ ያሸንፋል ከሆነ ጨዋታው አስቶን ቪላ ዋንጫ የመብላት እድል አለው ማለት ነው። ያው እንደ አርሰናል ደጋፊ እንደዛ አይባልም እንጂ ምክንያቱም አይባልም ሳይሆን አርሰናልም ያው ዘንድሮ በጥንካሬው ነው። እንዲህ በቀላሉ ይሸነፋል፣ እንዲህ በቀላሉ ነጥብ እየጣለ ይሄዳል የሚባል አይደለም። አሁን ቲሙ በደንብ እየመጣ ስለሆነ ይሄ ከሚታመሰው ጉዳት እያገገመ ስለሆነ በጠባብ ውጤት ቢሆን እያሸነፈ ነጥቦችን እየሰበሰበ የሚሄድበትን ሁኔታ እያስቀጠልና እያሳየን ስለሆነ በነገራችን ላይ በቀጣይ ይገናኛሉ አስቶን ቪላ እና አርሰናል። የሚሆነውን አብረን እናያለን። ስለዚህ አርሰናል የሚያሸንፈው ከሆነ አስቶን ቪላን ሞር ይገፋዋል ወደ ታች ከዋንጫ ፉክክሩ። አቻ የሚወጡ ከሆነ ራሱ ለአስቶን ቪላ ጥሩ ነው የሚሆነው። ኦልሞስት በቅርብ ርቀት እየተከተለ እንዲቀጥል እድል ያገኛል ማለት ነው። ጥሩ የሚሆነው አቻ መውጣት ለአስቶን ቪላ ለራሱና ለማንቸስተር ሲቲ ነው ሊሆን የሚችለው። ለአርሰናል ጥሩ አይሆንም። ለአርሰናል ጥሩ የሚሆነው ማሸነፍ ብቻ ነው። ስለዚህ የዛሬው ጨዋታ ማንቸስተር ዩናይትድ ጥሩ ተንቀሳቅሶ ተስፋ ሰጪ የሆነ እንቅስቃሴ አድርጎ እንደነገርኳችሁ ሁለቱ ወሳኝ ተጫዋቾች ቦቦና አማድ በሌሉበት ብሩኖ ራሱ በጊዜ ማለት ፈርስት ሃፍ ላይ ነው የተጎዳው። እሱም ራሱ ሙሉ ጨዋታ ባላደረገበት ተጎድቶ በወጣበት ከሜዳ ውጭ በተጫወተበት የምንጠቅሳቸው ብዙ ነገሮች ይኖራሉ። በእነዚህ ሁኔታዎች ውስጥ አሁን ያሳየው አቋም የሚያስቀጥለው ከሆነ ቢያንስ በቀጣይ ተስፋ ይኖረዋል ማለት ነው። ብዙ እንዳይወርድ እንደባለፈው ዓመት 15ኛ 14ኛ ሆኖ መጨረስ እንዳይኖር እና እንደዚህ ነው የቡድን ግንባታ። በነገራችን ላይ አሁን ሮበን አሞሪም ቡድን እየገነቡ ከሆነ በዚህ መንገድ ነው አፔን ዳውን እየወረደ ምን እያለ እየወጣ እየወረደ 15ኛ 14ኛ ሆኖ እየጨረሰ ምን እያለ ከዛ በጨዋታ እንቅስቃሴ ተስፋ ሰጪ ባያሸንፍም እንደዚህ አቋም እያሳየ ነው ፕሮግረሱ ታይቶ የሆነ ቦታ ላይ አድጎ የሚገኘው። የቡድን ግንባታ እንደዚህ ነው። ስለዚህ አፍርሰው ማንቸስተር ዩናይትድን እየገነቡ ያሉ ሰው ናቸው ተብሎ ስለሚታሰብ ግን የኔ ስጋት ምንድን ነው እንደዚህ እየተሸነፉ ሲቀጥሉ አሁን ብዙ ጊዜ ከዚህ በኋላ የሚታገሷቸው አይመስለኝም። የማንቸስተር ዩናይትድ ባለሀብቶች በእርግጥ እንታገሰዋለን ጊዜ እንሰጠዋለን ብለዋል፣ ግን አይመስለኝም። ምክንያቱም ማንቸስተር ዩናይትድ አሁንም ከደረጃ ከ7 ከ8 ከ10 በታች ሆኖ ማጠናቀቁ ብዙ ነገር እያሳጣው ነው። ስፖንሰሮች እየሸሹት ነው። ብዙ ነገር ነው እያሳጣ ያለው። ስለዚህ ለቲሙ ክብርም ታሪካዊ ሁኔታም ለሁሉም ነገር ይብን ለደጋፊው ብዛትም ለደጋፊውም ስሜት አይመጥንም። ስለዚህ ጫናው ሲበዛ ባለሀብቶችም እግር ኳስ ያው ቢዝነስ ነው። ስለዚህ የደጋፊው መጠን የደጋፊው ብዛት ነው ራሱን የቻለ ኢንካም የሚያመጣውና የደጋፊው ስሜት ሲባል እርምጃ ሊወስዱባቸው ይችላሉ ብዬ እሰጋላቸዋለሁ። ለማንኛውም የዛሬ አስቶን ቪላ ከማንቸስተር ዩናይትድ እውነት ለመናገር ከጨዋታው በፊት አስቶን ቪላ ሊያሸንፍ እንደሚችል ሙሉ ግምት ነበረኝ እኔ። አስቶን ቪላ አሁን ካለው ወቅታዊ አቋም ብቃት አንጻር፣ ማንቸስተር ዩናይትድም እንደዚሁ ካለው አሁን ወቅታዊ ብቃት አንጻር፣ ስለዚህ እንደገመትኩት ነው ውጤቱ የሆነው። እንደገመትኩት ያልሆነ የሜዳ ላይ እንቅስቃሴ ሆነውና ማንቸስተር ዩናይትድ የተሻለ እንቅስቃሴ ነበረው። ያ እንደዚህ ፍርደ ገምድል በሆነ መንገድ ሀሳቦችን አንሰጥም። ሚዛናዊ በሆነ መንገድ ነው። ማንቸስተር ዩናይትድ ጥሩ ተጫውቶ ተሸንፏል ነው። ጥሩ ተጫውቶ ቢያሸንፍም ያው ያለውን ሜዳ ላይ ያለውን ነገር መናገር ነው። ስለዚህ ጥሩ ነው። በዚህ ከቀጠለ ነገር ሊያሸንፍ ይችላል፣ ከነገ ወዲያ ሊያሸንፍ ይችላል። ይህን ይመስላል የዛሬ ጨዋታ። ግን ጨዋታው አዝናኝ ነበር። በአጠቃላይ ጨዋታው በጣም አዝናኝና